አቤት ይሰጡ አቤት ሂድ በቃ ሂድ። አይ እንትን እያሉ ነው ማለት ነው፣ እየተከታተሉ ወይ ቤቱን አይተውታል። ወደዚህ እዚህ ጋር ሶፋ ማሰብ ጥሩ ነው እኮ በቃ ደስ ያለ በቃ እኔ ስፖንሰር አድርጌያለሁ። አንተ አሁን እኮ አይጠፋም እንደዛ። አሁን እዚህ ደግሞ እንዳለን ካወቁ ሌላ ችግር ውስጥ ነው። እሷን መላክ አልነበረብንም። ሰላም ቤተሰብ እንዴት ናችሁ? ባላችሁበት ሰላምና ጤና ብዝት ይበላችሁ። እኔን ለማታውቁኝ አብርሽ እባላለሁ። ብሌን ሰላም በይ። ሰላም ብሌን እንግዲህ ያው እንደምታውቃት አይናፋር ጨዋ ምናምን ናት። እና ቤተሰብ እንግዲህ ዛሬ የመጣንበት ምክንያት ቤት እንግዲህ ተከራይተን ምናምን አለ። ከዛ በኋላ እሱን ትንሽ እቃ ያው ምንጣፍ፣ ፍራሽ ምናምን የተለያዩ እቃዎችን ትንሽ ልንሸማመጥ ወጣ ብለን ነውና ከዛ በፊት ግን እናንተ ሰላም ብለን ያለውን ነገር እናሳያችሁ ምናምን ብለን ነው ዛሬ ከብሌኗ ጋር እንግዲህ አዲስ ምዕራፍ ጀምራለች ብዬ አስባለሁ። አሪስ እንጀምራለን እና ቤተሰብ ምንድነው ያሰብነው በመጀመሪያ ቤቱ ምናምን እናጥዋለን፣ እሱን እዛ ያለውን ነገር እናሳያቸዋለን። ግን ፍራሽ፣ ምንጣፍ ትንሽ ነገር ነው የምንገዛው። ያው ሰው ባለው ነው የሚጀምረውና ያንን እናደርጋለን ማለት ነው። ቤተሰብ እስከ መጨረሻው አብራችሁን ሁኑ። ያለውን ነገር አብረን እናያለን። ብሌኗም እንግዲህ አሁን ያላት ነገር አሪፍ ነው ምናምን ብቻ እስቲ ነገሮች ምን እንዳይፈጠሩ አናውቅም። ወደፊትም ያለውን ነገር አሁን እቃውን እንሸማምታለን ማለት ነው። ወደዛ ስንሄድ አብረን እንናለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ካሜራውን ዝጋውና እዛ እንገናኛለን ማለት ቤተሰብ እንግዲህ እያያችሁ ነው። ጉዞ ጀምረናል። ወይኔ አታ ቤተሰብ እንግዲህ ቤት ደርሰናል። ያው ብዙም አልተሸከምንም። ቁልፉ አንተ ጋር ነው። ቀደም እዚህ ጋር ገና ያለፍነው ቁልፉ እኔ ጋር ነው፣ አንተ ጋር ነው። ወይኔ ምን ጥሩናችን ወጣ። ኦኬ እንግዲህ ቤተሰብ ይሁን እንደምታዩት ላበላብ ሆነን እንግዲህ እቃ ቤቱን ሳይ እንግዲህ ገና ገብቼ ነው አስቴት ተሰራቸው። ቤቱን ደግሞ እናሳያቸዋለን። ሰላም ያ እንግዲህ ከሀ ብለን ልንጀምር ነው። ያው የበፊቷ ቤቷ በጣም ጠባብ ስለሆነች ይህንን አግኝተን ተከራይተነዋል። ቤተሰብ ተከራይተናል። ናግባ ካሜራማ እናሳያችሁ። እንግዲህ ቤታቸው በጣም ያምራል። እዚህ ጋር ግን ጨለማ ነው። ቆይ ላብራለህ እንዲህ ይኸው ምንም አይልም። ኮርኒሳችን እንግዲህ ጂፕስ በጣም ያምራል። እንግዲህ ቤተሰብ ኤሌክትሪክ እዚህ ጋር አላቸው መብራቱ እና ቤተሰብ አሁን ምንድነው ስራችን? እኔና ብሌና ነባ ሆነን ቤቱን ፏፊሽ ማድረግ ነው። እኔ እንግዳ ነኝ፣ ቢያንስ የሆነ እንግዳ ነኝ። እኔ እንግዳ ነኝ ቤተሰብ እና አሁን ምንድነው ልናጥበው ነው። እናጥበዋለን። ያው ብሌና እንግዲህ እንዴ ሞያ አጋቢ ብሌኗን ደግሞ ደስ ስትሉ እውነት ደስ አይልም። ምርጥ እህቴ ናት። ሌላ ነገር አለ። ምርጥ እህቴ ናት። እኔ ጎረቤት እንካ ቆይ ጎረቤት እንጂ ሳፋ ምናምን ጠይቃቸው። እንግዲህ ያው ፋሚሊ አዲሱ ቤታቸው ይሄን ይመስላል። የአብርሽ የቀድሞ ትንሽ ጠበብ ስላለ እዚህ ለመምጣት ተገዷል ማለት ነው። መስኮቱ እንዴ ተሰብሯል እንዴ? መስኮታችሁ ደግሞ አይ ጤነኛ ነው። እቃ እስክንገዛ ድረስ ምንም እቃ አይደለም። ያው ጆክም የላችሁም። ይሄንን እንበጥብጠውና አሁን ምንድነው ስራችን? እንበጥብጠዋለን። አዎ መጀመሪያ እንትን አጥብበትና ውሃ ይደረግ። ውሃ አይቀድም እንዴ ነገር? አይ እንደዚህ ነው የሚደረገው። ረጨቆይ ሷሷ ታውቃለች። ረጨት ታዲስ የምር ነው። ውሃ ግን አለ።
ግን ከዚህ እንጃመጥ ይችላል ከዚህ ወደ አይወጣም ማለት ነገር በቃ ለዚህ ፓርቲ እናደርጋለን። አዲሱ ቤት እንግዲህ ቤተሰብ ለዚህ ቤት እና ለአሁኗ ክላስ ስንት ብንከፍል ጥሩ ነው? የምናገር እንዴ 4000 ማርያምን እግዚአብሔርን 4000 ብር ነው የምከፍለውና አትመለሱ ከቻላችሁ እዛው ነው። ይሄና ያኛው ነው 4000 ብር። እንግዲህ እቃውን ግን ምንም ኬት አድርገን ደግሞ ምን ሞላ እናቅም። እስቲ ቲቪ ሰፖርት አድርጉን ናንቺ እንደ አዲስ ቤተኛው ቲቪ ሰፖርት አድርጉን። ምን ይላል ሶፋ ሰፖርት አድርጉን። አልጋ የለንም፣ አልጋ ሰፖርት አድርጉን። አልጋ የለንም ሰፖርት አድርጉን። እና ሌላ ምንድን ነው በቃ ቲቪ፣ ሶፋ፣ ቲቪ ማስቀመጫ ከቲቪ ጋር ነው። አልጋ ሶስቱን ሰፖርት አድርጉን። አለው ችግር የለውም እሱን አለው በሉን። እሱን ብቻ ጋይ ወደ ስራ ብቻ እስቲ ቆይ እንትን እንበለውና ይሄንን ወለወለውና ምናምን ከዛ በኋላ እና ቤተሰብ እንግዲህ አጠባ አድርገናል። መወለያችንም የሆነ በቃ ምንም አማራጭ የለንም ውሃ ስለሌለ ብቻ እየደረቀ ነው። አረበናት እየራበኝ ነው። ባይዘዌ ጠዋት እንደበላን ነውና ቤተሰብ እስካሁን ድረስ ምንም አልበላ። እሺ ቆይ እንትን እናርጋ በቃ እሱን ሲደርቅ አንዳችሁ ይዛችሁልን ነው የሚበላ ሙዝ በዳቦ እንብላ ብሌ ነው። እዚህ ሱቅ ግቢያ እዚህ ጋር ታውቂያለሽ እንዲህ በቡና ቤቷ ወጣ ተበልቷል። ይሄውና ቡና ቤቷ ሙዝና ዳቦ። እሺ አንድ ሙዝ ኪሎ በቃ ቤተሰብ እንግዲህ ይኸው እንግዲህ ቤታችን አንተ እየደረቀ ነው። በስማ እንግዲህ ቤታችሁ እኔ አሁን በምን እንደሚሞላ እግዚአብሔር ይወቀው። ይሄን ያክል ክላስ ተከራይተናል። ግን ብቻ እስቲ ፈጣሪ ነው የሚያውቀው። ቤተሰብ እኛ ሰው ያስባል፣ ፈጣሪ ያከናውናል። ብቻ ቤታችን ጸዴ ናት፣ እየደረቀ ነው። ከዛ ምንጣፉን ምናምን እናደርጋለን። አሁን ብሌናው ሙዝ እዚህ ሱቁ ጀርባ እንትን እዚህ ሱቅ ነው ቡና ቤቶች ማለት ቡና ቤት መደደር እዛ ጋር እንትን ትላለች። ብቻ ይሄንን ይመስላል ቤተሰብ። እንግዲህ እዚህ ጋር ምንጣፍ ነው፣ ሶፋችሁ እዚህ ጋር፣ አልጋችሁ እዚህ ጋር፣ አልጋ እዚህ እናስገባለን፣ ቲቪያችሁ እዚህ ጋር፣ አልጋ እዚህ እናንተ እዚህ ጋር፣ እኔ እዚህ ተኛለሁ፣ እሷ እዛ ተኛለች። ብቻ እዚህ ጋር ቲቪ ደቅ እናደርጋለን፣ እዚህ ጋር ሶፋ። ማሰብ ጥሩ ነው እኮ ስንት ኢንች በቃ ደስ ያለ በቃ እኔ ስፖንሰር አድርጌያለሁ 64 አንተ አሁን እኮ አይጠፋም፣ እንደዛ የሚል ሰው እኮ አይጠፋም። አሁን ያልከው እኔ ቶቶ የሆነ ሰው እኮ 64 ኢንች ቲቪ ይገዛላችኋል። ፍሪጁን ተው ቀስ ብለን እንደርስበት። ብቻ ግን የምር እንዲሆነ ነገር ይሄ የእንትን እቺ መሬት ላይ የምትነጠፈው ሶፋ መጅሊስ በጣም ነው የምመኛት እሷን ነገር እዚህ ጋር እንዲህ እናደርግ በቃ ከዛ እዚህ ጋር የሆነ ምንጣፍ ነገር ዘረጋጋለሁ። እንግዲህ ዲዛይኑ ነው ቤተሰብ ዲዛይን ሁላቸው ነው። እዚህ ጋር ቆይ ልወል ብለው ግን በሚያሳዝን ሁኔታ መሬቱ ወጣ ገባ ነው። ይሄስ ነገር እዚህ ጋር የገባ ነው፣ እዚህ ጋር የወጣ ነው፣ እዛ ጋር የተዛባ ነው። ምንጣፍ ሲነጠፍ ግን እኩል አይመጣልም። እዚህ ጋር አይ ኖርማል ይሄ ተጠርጠር ምናምን ከስር ጠረጅ ምንጣፍ ስታነጥፍ እንዳይረብሽ ይመሳሳል። እንግዲህ እንደዚህ ነው የላጤ ኑሮ ቤተሰብ። ለማታውቁ ኢትዮጵያ ውስጥ እንዴት ነው የላጤ ኑሮ ለምትሉ በቃ በቀላሉ ሃይላይት ይችላል። እንደዚህ ነው የሆነ ተከራያላችሁ፣ ጠዋት ትወጣላችሁ፣ ማታ ትገባላችሁ፣ ትተኛላችሁ። እንዲህ እያለ ጊዜው ይሄዳል። እድሜ ምንድነው አሁን ሀሳቤ ታውቃለህ? በቃ ከእሷ ጋር እሷን ማለት ተቻልኩኝ ኔክስት ላይ ትምህርት ምናምን እንድትገባ እናደርጋለን። ይልቅ ግን ያው በጠንቀቅ እያልክ በዚህ አጋጣሚ ያው መጠንቀቁም አይከፋም። ስለ መንገድ ላይ ብዙ ሰው ተሰማርቶ ምናምን ነገር ሊሆን ይችላል። እሷን ለነገሩ በየቦታው እንትን ስለተባለች ችግር ይመጣል። ወንድማችንም ትልቅ ሪስክ ውስጥ ቢሆንም አረ ኖርማል ያው እንግዲህ መልካምነት ይከፍላል የሚለው እና እስቲ ይኸው እንደዛ አስቤያለሁ። ማለትም በቃ ቢያንስ ከኔ ጋር ብትሆን እሷም እንግዲህ አይምሮዋል ፍሪ ታደርጓለች ብዬ አስባለሁ።
እና ብዙ አትጨናነቅም ምናምን ያለውን ነገር ደግሞ አንድ ላይ ሆነን በቃ ተረቡም የሚሆን ሰው አንድ ላይ መሆን አይከፋምና እና እንድትጨናነቅ ከዚህ በላይ አልፈልግም። ለዛም ነው ይሄንን ቤት የተከራየ ነው። ምንም ይሄን አይል እንትን ባይሆንም ቤተሰብ ግን ደግሞ ፈጣሪ ይመስገን በቃ ነገ የተሻለ ቀን ነው። አንድ እህት ማግኘት ደግሞ ትልቅ ነገር ነውና በቃ ከጎና ሆኜ ከቻለን ስራ መስራት ከቻለን የሆነ ነገር እንጀምራለን። ካልቻለን ግን ያው እንግዲህ እንደዚሁ ብቻ ግን በዩቲዩብ እንመጣለን ምናምን ካሁን በኋላ ያለውን ነገር በደንብ እናሳያቸዋለን። እንደ አዲስ ላይፍ ምናምን እስቲ ፈጣሪ ያግዘናል። እናንተም ከጎናችን ሆኑ፣ እዩልን፣ ላይክ፣ ሼር፣ ሰብስክራይብ በጣም አድርጉልን። የእናንተ መኖር ለኛም ትልቅ ነገር ነውና በቃ የነን ነጠፍ አይ ስለ እንደዚህ በቃ አድርገን ስለነጠፍ ይደረጋል። ምንሽ እና ይጥራሻ ወንድ ነው ሴት እኮ ተረጋጊ። ነባ ምንድን ነው እሳገኝ? እሺ አረ ወይኔ ጉዴ! አብሮሽ በእናትህ የቱ ጋር ነው? እኔ አላውቅም ብለኝ ስሜን እኮ ማንም አላውቅም ብለኝ ብሎ ጠራኝ እኮ ነው ሰውዬው። ወይኔ ጉዴ ፈላ። አንቺ የቱ ጋር ነው? አታልቅሽ። ተረጋጊ። እሺ ተረጋጊ። የቱ ጋር ነው? የት አካባቢ? ሱቁ ጋር? አዎ እየገዛሁኝ ሻይ ቤቶች እንደ እሺ ተረጋጊ። የተለጣጠፈ ቤት ተረጋጊ። ለመጀመሪያ ቁጭ በይ እስኪ። ያኛውን አይቶት ነው መሰለኝ የተለጠፈው እኮ ተረጋጊ። እሺ ተረጋጊ። በቃ ተረጋጊ። ምንም አትሆኝ። እሺ ተረጋጊ። በቃ ተይ። ተረጋጊ። ራስሽን አረጋጊ። በቃ እሺ ተይ። እየተከታተሉ ነው ማለት ነው። እየተከታተሉ ብሌን ብሎ በስምሽ ነው የጠራሽ? አዎ ብሌን ብሎ ነው የጠራኝ። ማንም ስለማውቀኝ ስሜን እኮ ማንም አያውቅም። እንዴት ነው ሊጠራኝ የቻለው? ብሌን ብቻ ነው? ብሌን እኮ ነው ብሌን ብሎ ነው የጠራኝ። አንቺ ራስሽ አታስጨንቂ። እየተንቀጠቀጥሽ እኮ ነው። ራስሽ ነው ያየሽው? አዎ አየሁት እንጂ አላውቅም። ብቻ ደንግጬ ነው ዝም ብዬ የመጣሁት። ቆይ ተረጋጊ። ራስሽን አይ እንትን እያሉ ነው ማለት ነው። እየተከታተሉ ነው። በቃ አሁን ያገኘኛል። ወይኔ ቤቱን አይተውታል። ወደዚህ አይ አያገኘኝም። እሺ ተረጋ። አረጋጋ። ግቢ እዚህ አንቺ ግን ለስፔሻል ይተላል። አዎ እዛውኝ ቁጭ በይ። ወንበር አንጣላት። ነይ ይኸው ምግብ እንካ። ነይ ደግሞ የገዛችው ሳትበይ ነይ ቁጭ በይ። በቃ ተረጋጊና ቢ ወይኔ አብሽ እየተከታተሉ ነው ማለት ነው። ስማ በቃ እየተከታተሉ ነው በእርግጠኝነት። እንዴ ብሌን እዛ ቡና ቤት ነው እኮ ምን ጉዴ! በቃ ሴትዮዋ በእናትህ ሌላ ችግር ውስጥ እየገባን ነው አብሽ። እንትን እያለችኝ ያለችው ጉዴ ነው። በቃ እናንተንም ታውቃችሁ። ሴት ናት እንዴ? ወንድ ነው የጠራኝ። ግን እሷ ናት እንደዚህ ታደርግ የምትችለው። ማን እንደዚህ ያደርጋል? ሌላ አንተ በቃ ሌላ ወይኔ እየተከታተሉ እንኳን አለቀልኝ። ይሄ ነገር የሆነ ነገር ላይ መድረስ አለበት። አንተ ልጅ በቃ አንተ በጨለማ ጠብቆ የሆነ ነገር እንዳያደርጉን። አረ ምንም አያደርጉን። በፈጣሪ ምን እናድርግ በእናትህ? እሺ ምንድነው የምናደርገው? ብሌን ነይ በቃ። ሰውየውን ግን አይተሽዋል? እሺ ተረጋጊ። ነይ ተይ ተረጋጊ። እሺ ማትሆኝሽ ተይ። አንተ ባንዴ አላባት እኮ ልጅቷን። አይዞህ ተረጋጊ በእናትህ። አንተ በእናትህ። እሺ ተይ ተረጋ። ወንበር አንጣ። እሺ ወይኔ በፈጣሪ ምን አይነት ጣጣ ውስጥ ገባን? ነይ ማንም አይሽም። እንዘጓለን። ነይ እዚህ እዚህ ነው ሞኖ ነይ አትፍሪ። በቃ ይጥራሻ። ማን ስለጠራሽ ነው እንዴ? እዛ ላይ ወረቀቱ ላይ አይተሽ ይሆናል። በቃ ነይ። ወረቀቱ ላይ አዎ እዛ የተለጣጠፈው አላፋልግኝ። ነባ ቶሎ በለስ። ቆይ እንወጣለን። እዚህ እንዳለሽ አያውቁማ። ኧረ አላየኝም እኮ እየሮጥኩ ነው የመጣሁት። እስቲ ቁጭ በይ እዚህ ጋር። አብሽ መነጋገር አለበት። በሩን ዘጋ። ብሌን ተረጋጊ። በቃ በእናትሽ ብሌን አንተ ወይ ተረጋጊ። ጥሩሽ በቃ ማንም አያገኝሽ። እኛ ነን ጥፋተኛ። እኔ መላክ ነባ ወደዛ እስኪ መጣ ሰው አለ። ነባ ሰውዬው አረንጓዴ ቲሸርት ነገር ነው ያደረገው ሰውዬው። ተይ በቃ እሱ ማንም ይጥራሽ። ተይ። ወይኔ ጉዴ ፈላ። ወይኔ ጉዴ ፈላ። ተረጋጊ። አንቺ በቃ ተረጋጊ። እዚህ መምጣትሽን አላዩማ። የኔ ጥፋት ነው። እዚህ እንትን ብዬ አለሽ። አረ አንተ ምን አደረክ? መላክ አልነበረብኝም። ሰዎች ተሰብስበዋል። ቆይ ተረጋጊ። እሺ አንቺ ዝም በይ። እኛ እንትን ይላል። በቃ ራስሽን አደረጋ። ስማ አሁን እዚህ ደግሞ እንዳለን ካወቁ ሌላ ችግር ውስጥ ነው።
እሷን መላክ አልነበረብንም። ገብቷል። ሰፈር ውስጥ ማውጣት። እሺ ምግብ አንጣለት በእናትህ። ተረጋጊ በቃ። እሺ በቃ ተረጋጊ። ምግብ እንበላለን። ይዘና ኧረ በእናታችሁ ቀኑ ሙሉ በቃ የሚመጣ ነገር የለም። አቤት ይሰጡ አቤት ሂድ በቃ ሂድ ሂድ። አቤት እሺ ነገረ ፈያ bareeda bareeda እሺ ገለተ ቡና ደፍቲስ ነች እሺ ነው ደፍቲስ እሺ ገለተውማ አከራይቺ ናቸው። እኔ ሌላ ሰው መስሎኝ በቃ ዘከው የጠፉ በእናትህ ሄደዋል እኮ ኑ ግቡ ነይ አከራዮቼ ናቸው። እሺ አከራዮቼ ናቸው። በቃ ተው በቃ ዝጋው። ቤተሰብ እስቲ ሌላ ነገር እናደርጋለን። ቁጭ በልና ብሉ። በቃ ዝጋው። ሄደዋል። አይ አከራይ ናቸው። በስመ አብ ልቤ ነው ቀጥ ያለው። እሺ ተረጋጊ። እሺ በቃ ይዞሽ አለሁልሽ። በቃ ዝጋው። ቁጭ በቃ ቤተሰብ። እሺ ቻው። ተረጋጊ እንጂ